በፈጠራ በተከበርኩበት ሀገር በኖርኩበት በተከበርኩበት ገና ብዙ ጉዳት አኗርን እንገደዋለን ካለበለዚያ ከዚህ ልጅ ጋር መጋባት አለብሽ ብለው ቡሩክ ከሚባል ልጅ ያላደረጉት ጥረት እንጂ ለእርሱ አስበው አይደለም። እስከዛሬ ያልነገሯት ሲያሰቃዩት ነው። ለእርሱ ብለው አይደለም። ይሄን ነገር ይናፋኖን እናንቺን ለማጣላትና የራሱን ሐሳብ ለማሳመር ቪዲዮቹ ላይ ያለ ገብቶ ማየት ይችላል። እንደዛ አይደለም። ምንም ያለችው ነገር የለም። ሁሉ ተረጋግተው ሁሉ ነገር ማስተካከል እንችላለን። ተረጋግተው ጉዳዩን ሄደችበት ከላክ የኪያ ክስት አረፈጣሪ እንቁልና አስደርገውብኝ ከኔ ጋር ስትንገራተት ነበር። ኪያ ብዙ ነገር አሳልፌ ነው ዛሬ እዚህ የመጣሁት። ኪያ ናት እኔ አይዲያ ነው ኪያ የት ነው ይዟት የሚሄድ? የት ይዟት ይሄዳል? ኪያ ቤቷ ይሄ ነው። ባለቤቷ ምን ነኝ? ህይወቷ ምን ጋር ነው ያለው? ሌላ ሴት ከአረብ ሀገር የመጣች ጓደኛዋን የድሮ ፍቅረኛው ናት ብላ ይዛ መጣ። አልጋ ላይ አግኝቻለሁ። እህቶቹ ሊደበድቧት። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ በጣም ከባድ ቀን ልናሳልፍ ነው። ምክንያቱም ያው ሰሞኑን ትንሽ አክስትየው ከእስር ቤት ተፈታ መውጣቷንና ኪያም በዚህ ጉዳይ ላይ ምናምን ነገር ትንሽ ለቤተሰቦች ማወቅ አለባቸው ወይም ደግሞ የሽምግልናው ዕለት መገኘት ስለነበረባት ነው አክስትየውን ያስፈታሁት ብላ እሷ ፖዚቲቭ ላይ ነው ያየችው። በእርግጥ ያው ኪያ በዚህ ጊዜ ላይ ምናምን ነገር በዙሪያዋ ማንም የለም። አክስትየውም አጎትየውም እሷ ላይም እኔ ላይም እያደረጉ በነበረው ነገር ላይ በጣም ደስ የማይል ስለነበረ ያው ማረሚያ ቤት ምናምን መግባታቸውን ታውቃላችሁ ምናምን ነገር። በእንደዚህ አይነት ሁኔታ ደግሞ ሽምግልና ላይ ምናምን እነሱ ማሳተፌ ትክክል አይደለም ወይም ደግሞ ብቻዬን መሆኔ ትክክል አይደለም ብላ ስላሰበች ዘመዶቿ፣ ቤተሰቦቿ እንዲኖሩ ሄዳ እግራቸው ላይ ወድቃ ለምና ከዚህ በኋላ ምንም አይነት ጥፋት እንደማያጠፉ ምናምን ከነሱ ጋር ተማምላ አስፈትታቸዋለች። ያው ሴትዮዋ ግን ከመጣች በኋላ እዚህ ሀሳቧን ቀይራለች። ምክንያቱም እኔና ኪያ ለእናትየው ወይም ደግሞ ለኪያ እናት ሁሉንም ነገር ቀስ ብለን ተረጋግተን የተፈጠረውን ነገር ያው ስለሚያማቸውም ጭምር የተፈጠረውን ነገር ተረጋግተን ነበር ልናናግራቸው ያሰብነው። ግን ሴትዮዋ እዛ ማረሚያ ቤት ሆና ለኪያ ቃል እንደገባችላት አልሆነችም። ያው እዚህ ከመጣች በኋላ እኔ ነኝ መግራት ምናምን ነገር ብላ አሁንም ነግራቸው የኪያ እናት በጣም ኢሞሽናል የሆነው ደውለው በጣም አለ አይደለ በጣም ስሜታዊ የሆነው ምናምን ነው ስልክ ላይ እያወሩኝ የነበረው። ያም ደግሞ አላበቃም። ወደዚህ ቀጥታ ምናምን ነገር እየመጡ ነውና በጣም ጭንቅ ብሎኛል። ምን ማድረግ እንዳለብኝ አላውቅም። ግን ኪዩ እንዳትሰማ ወይም ደግሞ እዚህ ከተገናኙ ኪዩም ደግሞ የእርግዝና ሁኔታ ያለበትን ነገር ታውቃላችሁ። በዚህ ሰዓት ጭንቀት አትችልም፣ ጭቅጭቅ አትችልም። በዚህ ሰዓት ምናምን ነገር ይሆናል አይደል? የአክስትየውን ነገር መፈታቷን አላመንኩበትም ግን ኪያን ከዛ በላይ ማሳቀቅ ወይም ደግሞ ከዛ በላይ ማስጨነቅ አልፈለኩም። ጽንሱ ያለበት ሁኔታ ኪያን በጣም አላስፈላጊ ጭንቀቱ ስትገባ ከባድ የጤና ደረጃ ላይ ምናምን ነገር ስለሚያደርሳት ማለት ነው። አሁንም ከእናትየው ጋር ፊት ለፊት ከተገናኘች ከባድ ነገር ይፈጠራል ምናምን ነገር ብዬ ስላሰብኩ ያው ኪያን የሆነ ጉዳይ ምናምን ነገር ሰው ጋር ወረቀት እንድታደርግልኝ ይፈልጋለሁ ምናምን ነገር ብዬ ልክ ያታለው። እናትየውን ግን እየመጣች ነው ወደዚህ። እንዴት እንደማስተናግዳቸው ምን እንደምላቸው አላውቅም። በጣም ጨንቆኛል። ያው ምን ያህል እንደማከብራቸው ታውቃላችሁ። የኪያ እናት መሆናቸው በራሱ ለእኔ በጣም ምን እንደምላችሁ አላውቅም። በቃ አድርጉልኝ። ወደዚህ እየመጡ ነው። በጣም ጨንቆኛል። እንዴት እንደማስተናግዳቸውም አላውቅም። ብቻ መጥፎ ነገር እንዳይፈጠር መጥፎ ነገር እንዳይሆን ብቻ ጸሎት አድርጉልኝ። እስኪ ፀሐይም ሲመጡ ምናምን ቤት በሩን እንድትከፍትላቸው ምናምን ነገር አድርጌያለሁ። ምክንያቱም ሌላ ሰው እንዳታስገቡ መጥተዋል። ይሄ ነው ወይ የተገባልኝ ቃል? እኔ ከነ ሃይማኖት አቀበላታለሁ አላችሁ? እንዴት ነው ነገር የሚካሄደው? ነገር ለካሜራ እይታ ካልሆነ ዛሬ እንኳን አንዴ ላስረዳቸው ነገር ታውቃለህ? አዎ ሁሉንም ነገር ለአንተ ያለኝን ነገር ታውቃለህ። እንዴት እንዲህ ታደርገኛለህ? እንዴት ያለኝን ነገር ምንም ነገር አላጠፋንም። ምናልባት የተሳሳትናቸው ነገሮች ይኖራሉ። ይገባኛል፣ እረዱታለሁ። እርሶ ቢናደዱም
ወይም ደግሞ አላስፈላጊ ስሜት ቢሰሙትም እረዱታለሁ። የተነገሩት ነገር ሊሆን ይችላል ወይም ደግሞ እኛም ሳናስበው የተፈጠሩት ነገሮች ሊሆን ይችላሉ። እንደዚህ ያለ አሁን የታለች ወይ እኔ እፈልጋታለሁ። እሷን በፈጠሩ ተረጋጉና እኔ ሁሉንም ነገር ላስረዱት። መጀመሪያ የወላድ መሃን የሆንኩት የወላድ መሃን ወይኔ የወላድ መሃን ሞቼ ማርፍ ይሻለኝ ነበር። ምን ነው አይደለም ነው በሽታ ይወስደኝ ይሻለኛል። ተባቁት አንዴ የተቀመጡና ስለ ጉዳዩ በደንብ ላስረዱት። ይኸውልህ የተፈጠረውን ነገር እኔ ምንም አታስረዳኝ። ምንም መረዳት አልፈልግም። ምንም ነገር አያስፈልገኝም። ለኪና ጠይቀውኛል አይደል? ልመልስልዎትና ነገሮች ጉዳዩ እኔ በቁሜ ሞቻለሁ። እሱም እንደዛ አይደለም። በቁሜ ቀብራኛለች። እርሱ ማይወዱት ነገር እንዲደረግ እኔ እንደማልፈቅድ ያውቃል። ገላኛለች። የተሳሳተ መረጃ ደርሶት ይችላል፣ ወይም ደግሞ እርሱ ከሚያስቡት በተቃራኒ ሊሆን ይችላል። ላስረዱትና ሁሉንም ነገር ይረዱኛል። እኔ ምንም የምታስረዳኝ ነገር የለም። ሆኖ ማከብሩት ያውቃሉ። እርሱ የተሳሳተ ወይም ደግሞ እርሱ ሊያስቆጣ የሚችል ምንም ነገር እንደማላደርግ ያውቃሉ። ሁሉንም ግን ከኔ ሲሰሙት ምናልባት ይረዱት ይሆናል። ምንም መረጃ ነገር የለኝም። በቁሜ ሞቻለሁ። የኪቡና በፍጹም እንደዚህ አይነት እባክዎት በፈጠሩት እንደዚህ አይደለም ነው ገላኛለች። በቁሜ አሁን እንኳን ለማስታረቅ ወይም ደግሞ ለማስማማት ሞክሩ። ካለበለዚያ ዝም በሉ። ላስረዳቸው ያሉበት የጤና ሁኔታ ያውቃሉ አይደል? የምታስቢላቸው ከሆነ ነገሩን ለማስተካከል ለማባባት ሞክሪ እባክሽ። አሬኪ ይላል በፍጹም አታስጨንቁኝ እባክዎት። ላስረዱት በፍጹም እንደዚህ አይደለም። እንደዚህ መከራ ይቺ ያሳደግኳት ለዚህ ነው። ዋጋ የከፈልኩባት ልጅ እኮ ነች። አፈር ድቤ ግጭ ያሳደግኳት ልጅ እኮ ነች። እሺ ምን አጠፋን እኮ እሺ፣ ይሄንን ነገር አጥፍተሃል በሉና ነገሩን ላስረዱት ጉዳዩ። እንዴት ነው ሃይማኖቷን ስቀይር ዝም የምትለው? ይሄንንም ነገር ላስረዱት ሞክራለሁ። ለኪያና ከዚህ በፊት ምን ነበር የገባህልኝ ቃል? ምንም የእሱን ቃል የገባሁትንም ቃል አላፈረስኩም። ለእርሱ ቃል የገባሁትን ሁሉንም ነገር አሳክቻለሁ፣ አሟልቻለሁ። ምንም ነገር ከኔ ጎደለ ነገር አለ። ግን ሰዎች እየበጠበጡ ነበር፣ ያልሆነ ነገር እየተደረገ ነበር። በዛ ብዙ ነገሮች ተፈጥሮ ይሆናል። ግን እኔ ፈልጌ አይደለም እነዛ ነገሮች የሆኑት። ልጅሽን ከነ ሃይማኖቷንም ወስዳት ቆሰርኳት። እኔም እኮ ከነ ሃይማኖቷ ተቀብያት ነበር። ከነ ሃይማኖቷ ጉዳዩን ላስረዱት። ተዋረድኩ እኮ በተከበርኩበት ሀገር በተከበርኩበት እንደሚያስቡት አይደለም። ሁሉም ነገር እንደሚያስቡት አይደለም። ሁሉንም ጉዳይ ላስረዱት። ሁሉንም ነገር እኔ አያምኑኝም። ከዚህ አምናለሁ ትሉኛል ነበር እንዴ? በታመንክበት ቁጭ ብለህ ነው በማለቷን ታዲያ እኔም ወድጄ አይደለም የተፈጠረውን ነገር በጠቅላላ ከኔ ከመስማት ከአቅሜ በላይ ሆኖ እስር ቤት አስገብተውኝ ብዙ ነገር አድርገውኝ ብዙ ተበድዬ ብዙ እርሱ የፈጸሙት እርሱ ያደረጉት ያምሻል። ለአንቺ ሳልነግር በግሌ በራሴ ታግዬ አቅቶኝ አሁንም ከእሷ ሰምተሽ እንዳንቀያየም ብዬ ነው ለአንቺ ለመንገር አሁን የቆረጥኩት የመጨረሻ የቁርጥ ደረጃ ሲደርስ ያልነገርናቸው እኮ እርሱ እኮ ያደረጉት ነገር እኮ እንዳልነግራቸው ያደረጉት። ይኸው በቀደም ብያለሁኝ እኔ እስኪ እሷ ከሌላ ሰው ከሰማች ትቀየመኛለች። በቃ አሁን ከቆረጥሽ እስከዛሬ ለመለየት ታግያለሁ። ሃይማኖትሽን እንዳትቀይሪ ታግያለሁ። አሁን ግን ስላልሆነልኝ ለእናትሽ እኔ ነኝ የምነግራት። እስኪ በእሳቸው ፊት አሁን ቆይ እንዲታመሙ ነው የሆነ ነገር ታሞ ቢሆን በራሱ ታይቆጭ እህቶች አይደሉ እንዴት ደበቅሽኝ? ይወቀሰች እንዳንናገርም ያደረጉት እኮ እርሶ ነው እኮ የተለያዩ ነገሮችን ሲያደርጉ ነበር። አሁን በእሳቸው ፊት ብናገር ከእርሶ ጋር አይቀያየሙም። እሳቸው እርሶ ያደረጉትን ነገር ምንም ነገር አለ እርሶ ያደረጉትን ነገር ብናገር ግን አትቀያየሙም። ሃይማኖቷን እንዳትቀይር ነው የተቻለኝ። እርሷ ሃይማኖቷን እንዳትቀይር ኪያን መግደል አስፈላጊ ነበር? አልገደልኳትም። ይሄ ስም ማጥፋት ነው። እሺ እኔ እንድትጣሉ አልፈልግም። ቤተሰብ እንዲበጣበጥ አልፈልግም። እንደዚህ ላስረዱት ጉዳይ በፈጠሩት እባክዎት በልጁ አንቺ ራስሽን አረጋጊ። የተነጋገርነው እንዲህ አይደለም። ታይ ራሷን አሁን እንደምንመጣው ነው። በፍጹም አይደለም። የሆነ ነገር የተፈጠረ የሆኑ ነገር ላስረዳችሁ አይደለም። አይኔ ያለው ምንም አላጠፋንም። እማ እንደዚህ አይደለም።
አሳድጌ ሜዳለ እንደዛ አይደለም። ምንም የሚያመጪው ነገር የለም። ልዩ ተነጋግረን ሁሉ ነገር ማስተካከል እንችላለን። ተረጋጉ። ጉዳዩን ሄደችበት ከላክ አረ የኪያ ክስት አረ ፈጣሪን ፍሩ። አረ ፈጣሪ የሚባል ነገር አለ። አረ ልቦና ብዙ ትልቅ ሰው ነው። እባክዎት እያደረጉ ያሉ ቤተሰቡን እያተረማመሱ ቤተሰቡን እየበጠበጡ ነው። አሁን እንደዚህ ጸባይኛ መስለው ምንም እንዳልተፈጠረ ምንም እንዳልሆነ አድርገው የሚያወሩት ነገር እያንዳንዱ ነገር ቢያውቁ ግን እቺ ሴትዮ ማለት ነው ለዘላለም ትቆራረጣላችሁ። ጉዳዩ እሷ ለምንድን ነው ያልተናገርነው? ሃይማኖቱን መቀየሯ ለምንድን ነው? በእርሶ ምክንያት እርሱ የፈጸሙት ያደረጉትን ነገር ለኪያ እናት በነገር ለእርሱ ጥሩ ነው። ቤተሰቡ እናትሽ ትስማ ስላት አትሰማም። ለምንድን ነው እንደዛ ያለች? አሁን ግን ከእስር ቤት አስወጥታኝ ቃል ተገባብተን ወጣሁ። ለምንድን ነው ለምንድን ነው ለኪያ እናት መንገድ ይፈራ ነው? እርሶ እያደረጉት ያሉ ነገር ትክክል ስላልነበረ ባልተገባ መልኩ ከነገሯቸው የኪያ እናት አደጋ ላይ ይወድቃሉ ብለን ፈርተን ለምን አልነገርሽኝም? ጉዳዩ ልንገሩት። አንዴ ተረጋጉ። ይኸውልዎት በሰዓቱ ቃል ገብቼልዎት ነበር አይደል? የሚያስታውሱ ከሆነ መናፈሻ እኔና ኪያ ጋር ተገናኝተን ያቺን ቃል አላጠፍኩም። ያቺን ቃል አላጠፍኩም። አዳምጡ። ከና ሃይማኖቷ ነው ማገባት ተቀብያቱ ነበር። እሷም ሃይማኖቷን ይዛ ኪያም ሃይማኖቷን ይዛ እኔም ሃይማኖቴን ይዤ ግን አብረን እየኖርን ነበር። ፍቅር አንድ አድርጎን ነበር። የሃይማኖት ልዩነታችን የሌላ ነገር ልዩነታችን እኔና ኪያ አልለያየንም ነበር። ታውቃላችሁ በቤተሰቦቻችን መካከል ያለው ልዩነት ከነሱ ጋር ሁሉ እንጣላ ነበር። ከአክስቶቻችሁ ጋር ከእናንተ ጋር ጸብ አልነበረም። ግን ተቀብዬ ሃይማኖቷን ተቀብዬ ከና ሃይማኖቷ ልንኖር ቃል ተጋብተን እየኖርን ነበር። ድንገት ግን ማለት ነው ከኪያ ጋር ምን ያህል እንደምንዋደድ ምን ያህል እንደምንፋቀር ያውቃሉ አይደል? በዚህ ሰዓት ይሄንን መናገር ትክክል ይሁን አይሁን አላውቅም። ግን ሳንጠብቀው ማለት ነው ይህንን ነገር ስናገር ትንሽ ኪዩ አረገዘች። አዎ እናቴ ገና ብዙ ጉዳት ቆይ ሁሉንም ነገር ቆይሽ ይህንን ነገር እኮ ያልነገርናችሁ እነዚህ ሰዎች የኪዩ እናት እባክዎት እንደሚያስቡት አይደለም። በፈጠሩት ይኸውልዎት ያልተናገርነው ድንገት በአጋጣሚ አስበነው አልነበረም። ይሄ ነገር ይፈጠራል። የኪዩ እናት አስበነው አልነበረም። አብረን እየኖርን ነው ያውቃሉ። እሺ ልንገሩት። እሺ ያስረዱት። ልንገሩት ይፈጠራል አይደለም። አብረን እኮ ነበር እየኖርን የነበረው። ሳናስበው ነው። ወጣቶች ነን፣ ፍቅር ላይ ነው ያለነው። ያሳለፍነው ነገር በጣም ረጅም ነው ያውቃሉ። አይደለም በፍጹም ያላስቀየርኳትም። እሷ አምናበት ወዲያ ነው ይሄን ነገር ያደረገችው። እምልልዎታለሁ የኪያ እናት የኔ ልጅ ሃይማኖቷን ፈልጋ ነው የተወችው። መተው አይደለም ነው አንብባ ተረድታ ጊዜ ሰጥተው በራሷ ጊዜ ነው ይሄንን ነገር እኔ ቃል ገባለታለሁ። ምንም አይነት ነገር ነው የመጣው ነው ምን አይነት ጉድ ነው? ወልዳ ያረገዘችው ልጅ ጤነኛ አይደለም። አረ ኪያ እናት እባክዎት በፈጣሪ እቺ ሴትዮ ሆን ብላ ነው ይሄን ነገር እያደረገች ያለችው። ሆን ብላ ነው ይሄን ነገር እየፈጠረች ያለችው። አንቺ ወዛ በተሻለ ሁሉ ነገር ያመጣሻት ይሄን ነገር ይሁሉ ነገር ያመጣሽው ልጁን በሽተኛ አድርገሽው ሳንቻለሽ። አረ ኪያ እናት በፈጣሪ አንዴ ተነሱና ላስረዱት። ሁሉንም ነገር ልንገሩት እባክዎት። ፈልገህ ነው አይደለም እኮ ልጅ ምንድን ነው? ተረጋጊና ቁጭ ብለሽ ስሚ። ልጅ እናት ይሉት ልንገሩት። እኛ ልጁን እኮ ፈልገን አይደለም ነው በሽተኛ ያደረግነው እኮ። የኪዩ እናት እባክዎት ተረጋጉ። በፈጠሩት ያሞታል። እባክዎት ተረጋጉ። የኪዩ እናት በፈጠሩት የኪዩ እናት እባክዎት። ኧረ እባክሽ ሴትዮ እያመማት ነው። ኧረ እባክሽ የሆነ ነገር ሆነች ቆጭሻል። ኧረ የሆነ ምንም አታውቂ ምንድነው? ጥፋትሽማ እያለሽ እንደውም ፈርቼ እኮ እርግዝናዋን እኮ አንተ እንድትናገር ነው የተውኩልህ። አንቺ ነሽ ሁሉ ልንናገርበት ቤታቸው ድረስ ሄደን ሽማግሌ በትክክለኛው መልኩ ሁሉንም ነገር ልናስረዳ ነበር። ሁሉም ነገር ልንናገር ነበር። ይሄ ጊዜና ቦታው እንዳልሆነ አንቺም ታውቂያለሽ። እስከዛሬ ደግሞ የሁሉ ነገር ሲፈጠር ያልነገርናቸው እናንተን ፈርተን አንቺና ወንድምሽን ፈርተን መሆኑን ታውቂያለሽ። ያደረግሻት ነገር ይኸውልሽ መሆኑ ካልቀረ መወራቱ ካልቀረ ማለት ነው እማዬ ይኸውልሽ እማዬ ይህ ሁሉ ነገር ሲያደርጉ ማለት ነው የኪያ ልጅ ጤነኛ ልጅ ነበረ።
ሆን ብላ በምትወደው በሩዝ ማለት ነው መርዛ በልታ ነው እሷ ነው እንደዚህ ነገር ያደረገችው። ያው ልጅ ሰም ሲያጠፋኝ እኔና አንቺ ሲያጣላን ነው ይሄ ሰውዬ እኛ ልጅ ያጣላን ነው ብቻዋን ማስቀረብ ያንቺ ጉድ ይበልጣል። እኛ ተናገርን አንናገርም። ይሄ ሰውዬ እኔና አንቺ ለመለየት በፍጹም አይደለም። ማስረጃ አለ፣ መረጃ አለ። የታሰርሽው ለዛ ነው። እሺ የኪዩነት በአኪም ያረጋገጠው በራሷ ጤና ስትፈጥር የነበረችው ራሱ ያበሳጨ ለቀጥኝ እባክሽን እሳቸውን ተዋቸው። ልጅሽን የምታገኝበት አድኝ። ይኸው እንደዚህ ልትይ ነው። መጀመሪያም እኮ ስለ ኪዩዋ ተመልቶሻል። የእኛን ህይወት የእኛን ትዳር ሁሉ ነገር እሱ እኛን አጣልቶ የራሱን ስራ ሊሰራ ፈልጎ ይኸው የኪዩ እናት ሁሉንም ነገር አስረዳውታል። እየተፈጠረ እየሆነ ያለው ምንም የምታስረዳት ነገር እኮ አይኖርም። አሁን እኮ ያበቃለት ጉዳይ ነው፣ የሞተ ጉዳይ ነው። ምን ነው ያበቃለት? ሁሉ ነገር ነው ያበቃለት። አሁን አንቺና ወንድምሽ ባትኖሩ ሁሉ ነገር በትክክል እንደሚሄድ ያውቃሉ። እኔ ቤተሰቤን ሚስቴን ይዤ ልጄን ይዤ በሰዓት እንደምኖር ያውቃሉ። መኖር ግዴታዋ ነው። እንደዛ የተወሰነ ብቻ ነው ያጣ ነበረ። አንቺ በዛም ለተሻገሩ ያ ሁሉ ነገር የተሳሰበ የሆነ ያ ሁሉ ነገር የተፈጠረው ልጁ እንደዛ የታመመ አንቺ በዛም ለተሻገሩ ዛሬ የኪያ ልጅ በህይወትና በሞት መካከል እንዲሆን ያደረግሽው ከ40 ነው 50-60% ማለት ነው 10% ያደረግሽው አንቺ አበላሹ መርዝ ነው። ይሄን ታውቃለሽ። እንደዚህ አይነት ዘት ነው ያለው። መጀመሪያሽ እንደኛ ነበር። እሺ ሁሉንም ነገር እንዳስረዳሽ ምንም የምታስረዳት ነገር አይኖርም። እሺ ምንድነው ያበቃለት ጉዳይ ነው። እኔና እርሱ ኪዩን ከና ሃይማኖቷ ተቀብዬ ላኖር ልጃችን ከእጃችን እሷም ደግሞ ከና ሃይማኖቷ ተቀብላ ላኖር እሱ ባይስማሙበትም ባያምኑበትም የኔ ቤተሰቦች ባያምኑበትም እንትን ባይሉትም ለእናንተ ፍቅር በቃ አንቺም እሱም ብለሽ ካልሽ እኔም ደግሞ አንተም ደግሞ እሷን ብለህ ሙጭጭ ካልሽ ምን ይደረጋል? ግን ሃይማኖቷን ብለውኝ በዚህ ተስማምተን እኔና ኪዩ እሷን ሃይማኖት አክብሬ የኔንም ሃይማኖት አክብራ እየኖረች ነበር የነበረው። ሰላም ነበር ሁሉ ነገር። በአጋጣሚ ሆኖ ማለት ነው ያልጠበቅነው ይሄ እርግዝና ተከሰተ። እኔም ፈልገዋለሁ ከኪያ ልጅ እንዲኖረኝ ያውቃሉ። ኪያም ከኔ ልጅ እንዲኖር ትፈልጋለች። ምን ያህል እንደምታፈቅረኝ ያውቃሉ። እርሱን እንኳን እስከ ማስቀየም ደረጃ የደረሰችው እኔም ቤተሰቤን እስከ ማስቀየም ደረጃ የደረስኩት በመካከላችን ከባድ የሆነ ፍቅር ስላለ ነው። እኔ ኪያን አጥቼ መኖር እንደማልችል ጠንቅቀው ያውቃሉ እናቴ። በዚህ አጋጣሚ ልጅ ተረገዘ። የተረገዘው ልጅ ከጊዜ በኋላ አንዳንድ ነገሮች ትንሽዬ ህመም ነበረው ነው ማለት ጥሩ ሁኔታ አልነበረም የነበረው። ነገር ግን እሷ ያበላችኋት መርዝ ከእዚሁ ጋር ቁጭ ብላ በሩዝ በጥጣ ያበላቻት መርዝ ደግሞ ከፍተኛ ደረጃ ላይ የጤና እክል እንዲኖሩ አደረገ። ልጁ ብናስወርደውም ለኪያ ጉዳት ነው፣ ባናስወርደውም ለኪያ ጉዳት ነው። በዚህ መካከል ሆነን በጣም ተጨንቀን ነበር ያለነው። ይሄንን ለእርሱ ምን ብለን መተን እንንገር? እርሱ በጣም ታመው ነበር። ይሄንን ነገር ደግሞ አጋጣሚውን ተጠቅመው እነሱ በየቀኑ እየመጡ እያሰቃዩን ነበር። አንዴ ገንዘብ እያሉ አንዴ የተለያዩ ነገር እያሉ ቁም ስቅላችን ያላደረጉ ምንም ነገር የለም። አሁን ስማጥፋቱን ዳርዳሩን እሷ እንድታምንልክ ማለባበሱ ለመናገር ቆረ ማለት ነው። እርሱ ሳያውቁ ለሌላ ሰው ሊድሯት ዲያስፖራ ነበር፣ ለሌላ ሰው ሊድሯት አምጥተው ነበር። ከዛ ልጅም ጋር ኪያ አልፈልግም ብላ ከኔው ጋር ቀርታለች። ለኔ ብላ የመጣላትን እድል ሁሉ ትታ ግን አስፈራርተዋት አኗርን እንገደዋለን ካለበለዛ ከዚህ ልጅ ጋር መጋባት አለብሽ ብለው ቡሩ ከሚባል ልጅ ጋር ይድሯት ያላደረጉት ጥረት እንጂ ለእርሱ አስበው አይደለም። እስከዛሬ ያልነገሯት ለዛ ነበረ። ኪያ በዛ ላይ አብረን ነው እዚህ ቤት አብረን ማደር ጀመረ። በእያንዳንዱ ነገር በቀን 5 ሌላ ማፍቴካ ዝም ማለጃ እኔን ቢሰሙኝ ሊረዱኝ እንደሚችሉ ስለሚያውቁ ነው። አሁን ብላው ይሄን ነገር ተለባብስ እሷ ሆዷን በደንብ ስለምታውቀው እንድታዝንልክ አታለባብስ። እርግዝናው እስኪገባ ነው የቆየው። እኔ ደግሞ ሳታረግዝ ከሃይማኖቷ ጋር ከማማት ውጪ ሊወስዳት ልታገባ ካንተ ለለያት ታገልኩኝ። እሷ እንዳትሰማ ታማሚ ናት። ምንም ጥፋት እንኳን አይደለም ያጠፋሁት። ያንተ ልጅ ናት እንዲያልፍላት ነው የታገልኩት። ሌላ ምንም ያረኩት ለምን አልነገርሻቸውም? ለሳቸው ያልነገርሻቸው እየነገርሽባት ስለነበረ እየሸጥሻት ስለነበረ ለሌላ ሰው ድራት እንደነበረ ሰምተዋል? አልሰሙም። በእርግጠኝነት ይህ ሁሉ መከራ ሲደርስባት አጎትየው ደግሞ መጥቶ ከሌላ ሰው ጋር
ካልተጋባሽ ብሩክ ከሚባለው ከማታውቀው ሰው ጋር ለአንድ ቀን አይታ ከማታውቀው ሰው ጋር ከሱ ጋር ካልተጋባሽ አንዋርን እንገድለዋለን ብለው ኪያን አስፈራርቷት ከዛ ሰው ጋር ሁላ መሆን ጀምራ ነበር። ሲያስቀዩት ነው ለርሶ ብለው አይደለም ይሄን ነገር ይናፋው እኔ እና አንቺን ለማጣላትና የራሱን ሐሳብ ለማሳካት ቪዲዮቹ ያለ ገብቶ ማየት ይችላል። ሃይማኖቷን የቀየረችው ደግሞ እኔ በቀን 5 ወቅት ሰላቴን ጠብቄ ስሰግድ ታያለች። ሃይማኖታዊ ክንውኔ ሳደርግ ታያለች። ይሄ ነገር ምንድነው ብላ መጠየቅ ጀመረች፣ ማንበብ ጀመረች። እኔም ሰልማ ሳገኛት እዚህ ጋር እየሰገደች ነው ለመጀመሪያ ጊዜ ያገኘኋት። እኔ የተሰማኝን ደስታ ፈጣሪና እኔ እናውቃለን። ግን አስገድጃት አይደለም፣ እኔ አስገድጃት አይደለም። አዎ የኪዩና ደስ ይለኛል አላችሁ ነው ማለት ግን እኔ አስገድጃት አልነበረም። የኪዩናት አስገድጃት አይደለም። እኔ ሃይማኖቴን ወዳለሁ፣ ግን የእሷን ሃይማኖት አትውደጂ፣ የእሷን ሃይማኖት ጠልቼ ወይም ደግሞ የእሷን ሃይማኖት ተይብያትም አይደለም። እራሷ አምናበት በራሷ ጊዜ እኔ እዚህ ስመጣ ማንም ሰው አስገድዷት አይደለም። ፈልገው ይሄን ነገር ቀስ ብለው ተረጋግተው ሳይታመሙ እነዚህ ሰዎች የሚሉትን ሳይሰሙ ተረጋግተው ለመፍትሄ ከተቀመጡ ሁሉንም ነገር ይሰማሉ። ያያሉ። የኪያ እናት ምን ያህል እንደምወዱት ምን ያህል እንደማከብሩት ከእርሶም ትእዛዝ እንደማልወጣ ያውቃሉ ጠንቅቀው አይደለም ነው። ስለዚህ እርሶ የሚቆጩበት ነገር እርሶ የሚቀየሙበት ነገር ምንም ነገር ነው ያደረኩት ነገር የለም። ይሄን ሁሉ ነገር ምንም እንድትረኛል እኔ አሁን የምፈልገው ልጄ ነው። ምን እሺ ይገናኛሉ። ግን እኮ የኪያ እናት የት ነው ይዟት የሚሄዱት? በቃ ወደ መውሰድ ወደሱ የት ይዟት ይሄዳል? ኪያ ቤቷ ይሄ ነው። ባለቤቷ ምን ነኝ? ህይወቷ ምን ጋር ነው ያለው? እኔ ያለሷ መኖር አልችልም። እባክዎት እኔ ምንም የማውቀው ነገር የለም። ብዙ ነገር አሳልፌ ነው የመጣሁት። በጣም ብዙ ነገር። እነዚህ ሰዎች 3 ወር ሙሉ ማለት ነው እነዚህ ሰዎች 3 ወር ሙሉ ጥንቁልና ቦታ ሄደው ድግም ታስደርገው 3 ወር ሙሉ ማለት ነው። ቅድም ሌላ ነገር ነበር ሲል ነበር። አሁን ደግሞ ሌላ ነገር ስትዩ ደግሞ ቪዲዮቹን የተለቀቀውን ቪዲዮቹ ሁሉ ማየት ይችላሉ። ከኔ ጋር ስትንከራተት ጥንቁልና አስደርገውብኝ ከኔ ጋር ስትንከራተት ነበር ኪያ። ብዙ ነገር አሳልፌ ነው ዛሬ እዚህ የመጣሁት። የኪያ እናት እኔ አይለያዩም ከኪያ አባባ ሰዳሳ ሴት ጋር እየተነፋ እባክህ አታስጨንቀኝ እባክህ። ኪያ መኖር አልችልም። የኪያ እናት እኔ ብላውራዳችን እንጨነቃለን። ነገሮች ይበላሻሉ። አሁን ይሄን ሁሉ ሚላው ከስንቷ ጋር ሲደፋ ስንት ሴት እንደነበረው ስንት ሚስት እንደነበረው የትኞቹ እኔ ብቻ ፍቅሬን ትዳሬን ቤቴን አክብሬ ከመወዳት ኪያ ጋር ጥሩ ቤተሰብ መስርቼ ነው መኖር ፈልገው። ያንን ነው እየታገልኩ ያለው። ኪያ ያለኔ መኖር አትችልም። ብዙ ተሰቃይታለች ለኔ ስትል ብዙ ነገር ሆናለች። ከአቅም በላይ ሆናለች ኪያ። እባክህ እነዚህ ሰዎች ያልሰሩት ድራማ ያልሰሩት ደባ ያልሰሩት ተንኮል የለም። እኔና ኪያ ለመለያየት ሆን ብር እዚህ ላይ ደረጃ ላይ ደረስነው። ምን ይኸውልሽ በዙሪያው የነበሩ ሴቶች ጋጋታ ስንቱ ሴት አንዷ እንደውም በቤት ድረስ ይዛ ይመጣ እኔ ጋራ ፍቅር አለው ከኬሊት ጋር ፍቅር አለው እህቱ ሌላ ሴት ከአረብ ሀገር የመጣች ጓደኛዋን የድሮ ፍቅረኛው ናት ብላ ይዛ መጣ አልጋ ላይ አግኝቻለሁ እህቶቹ ሊደበድቧት እንደማላደርገው ያውልሽ እኔ ራሷ ባይኗ አይታለች ማትከደኝ ሌላ ሴት ራሷ ባይኗ አይታለች የኪዩ እናት እህቶቹ ቁጭ ብድግ እያደረጉ እየገረፉ ልብስ እያሳጠቡ እየገረፉ ልጄን እፈልጋታለሁ በቃ ልጄን አምጣልኝ ልጄን አውራዴ የኪዩ እናት እኔ እኮ በክብር ሁሉ ነገር ዝም ያልኩት ብላ ነው። እሺ በክብር ሁሉ ነገር ዝም ያልኩት ኪያን አፈቅራታለሁ ኪያን ወዳታለሁ አይደለም። እሺ አዳምጡ። እኔ አንተን መግደል አለብኝ? የፈለጉትን ልጄን እፈልጋታለሁ እኔ የኪያ እናት የፈለጉትን ነገር ለመዘርዘር ግዴታ ጉዳይ ለምን ቢጠይቁኝ ለኪያ ለመሰጣት እሺ አንድ ነገር ላስረዱት። ልጄን እፈልጋታለሁ እኔ ሌላ ሰው በዛ ሰዓት የመጡት ሴቶች የነበሩ ጊዜ ላይ እነሱ አስደግመውብኝ ከራሴ ጋር አልነበርኩም። ጭንቅላቴ አያውቅም አይኑሮዬ ጋር የተኛው በራሷ መኝታ ላይ የራሷን ቢጃማ ለብሳ ቁጭ በይ ቡና አፍይ እያለች ስትገርፋት የነበረችው ቁጭ ብለህ እያየህ ይቺ ሴትዮ እዚህ ቤት አደረኩ ይኸውልሽ እዚህ ቤት አደረኩ ጉዳቸው እኔ እብደት ላይ ነበርኩኝ። ጊዜ ላይ ነው ይኸው ቪዲዮ ማየት
ናት። በፈጠሩ ልጄን ፈልጋታለሁ።